ማነው? እኔ ነኝ። አቶ አብርሃም ነኝ። ያ ተሻለ የለም? የሉም። አንቺ ያቶ ተሻለ ሰራተኛ ነሽ? አዎ። አቶ ተሻለ ብሬን በ24 ሰዓት የማይመልስልኝ ከሆነ እንደምገለውና ይሄ ቤት የእኔ መሆኑን ንገሪልኝ። ከሩቅ ቦታ ነው የመጣሁት እና አሁን ደግሞ የቀረኝ የምጓዘው ብዙ መንገድ አለ። ይህ ታሪክ እንዴት እንደሚያልቅ አላውቅም፣ ግን እንዴት እንደጀመረ አውቃለሁ። ይህ ታሪክ የጀመረው ከዓመታት በፊት ነው። የዚህ ታሪክ ባለቤት ደግሞ እኔ ነኝ። ስሜም ሮዛ ይባላል። አይ ቃልዬ፣ እኔ ጠላ ጠምቀሽ ጠብቂኛለሽ ቤት ሳስብ ጭራሽ ቡና አፍልቶ ለማጠጣት እንዲክበድሽ። አጎቴ ደግሞ ቡናዬን ታውቀው አይደለ? አሁን ነው እንደውም ማፈላል። ሮዚ ራሱ እንዴት እንደምትወደው። እንደ ሮዚ እንኳን አትሆኝ። ሮዚ ኩራቷ፣ ሮዚ በቃ ምን ልበልሽ፣ ቁርጥ በአባቷ እኮ ነው የወጣችው። አቤት አጎቴ፣ አይደለም ቡና አሁን እኔ ከብት አርጄ ብጠብቅ እንኳን ታመሰግነኛለህ። አይደለም ቃልዬ፣ እኔ እኮ ያው ስቀልድሽ ነው እንዴ። ሁለታችሁንም እኮ እንዴት እንደምወዳችሁ ታውቂያለሽ። ደግሞ አታኩርፊ። ተው ተው አጎቴ፣ አንተ ከሮዚ ውጭ ተው። ለመሆኑ ቆይ ሮዚ አትመጣም እንዴ? እየመጣሁ ነው ብላለች አጎቴ። በፈለገች ሰዓት ትምጣ፣ አንተ አትጨነቅ። ዶሚዮ ስትናነሳት መጣችልን። አጎቴ እንዴት ነሽ? ይቅርታ ቆየሁብህ አይደለ? በጣም ቆየሽ እንጂ። ለመሆኑ ምን ነው? ይሄ አቤል ነው አለቅ ብሎኝ። እንደውም አንተ ትመጣለህ ስለው ነው ቶሎ የለቀቀኝ። አይ አቤል ለመሆኑ ደህና ነው? ደህና ነው። ምን ይሆናል እሱ። በጣም ሰላም ባይልኝ ብሎኛል። እንደውም አጎቴ እስቲ ምከራ ከአቤል ጋር እንዲጋቡ። እሷ እንደው ሰው የሚላትን አሰሙ። እውነት ነው ሮዚ፣ አቤል ጥሩ ልጅ ነው። ምን አለ ተስማምታችሁ ተጋብታችሁ አንድ ላይ ብትኖሩ። አጎቴ እኔ ስለ ጋብቻ ማውራትም ይሁን መስማት እንደማልፈልግ ታውቃለህ አይደል? እኔ ጠዋትም ማታም የማስበው የአባቴን ገዳዮች ተከታትሎ ስለማደም ብቻ ነው። እስከዛ ድረስ ግን ስለ ጋብቻ ባታወሩኝ ደስ ይለኛል። ምን ነው ሮዚ፣ አንቺ እኮ ሴት ልጅ ነሽ። እድሜ ቆሞ አይጠብቅሽም። በዛ ላይ ራስሽን ህይወት ልትኖሪ። እኔ ህይወቴን የምመራው የአባቴን ገዳዮች ስበቀል ብቻ ነው። ጀመራችሁ ደግሞ። በቃ እስቲ ይህንን ወሬ ተዉት። ምን ሆናችኋል ልጆች? አባታችሁ እኮ ለእኔ ማለት ከወንድም በላይ ነው። የአባታችሁ ሞት እናንተን ብቻ ሳይሆን እኔንም ጎድቶኛል። እኔ እንደውም የአባታችሁ ገዳይ ተይዞ ፍርድ ቤት ቀርቦ ቢፈረድበት ሳይ እንዴት ደስ እንደሚለኝ ልነግራችሁ አልችልም። ቆይ እኔ ካለ እናንተ ምንድን ነኝ? ማን ነኝ? አጎቴ ይኸው ቃል እያለችልህ አይደል? ለምን እሷን አደራትም ታዲያ? ኧረ ታላቅ እያለማ ታናሽ አያገባም። የልክ ቶሎ አግቢ፣ እኔም ቆሜ እንዳልቀርብሽ። እውነት ችግር የለውም፣ ባንቺ ይጀመራ። አጎቴ ሰማት የምትለውን። ይልቅ አጎቴ አልናፈኩም? አንቺ አጎቴ አልናፈቀሽም? እስቲ ተነሽና የሚበላ ነገር ምናምን አቀራርቢ። በቃ ወሬውን አስቀይርሽ ማለት ነው? አያ አጎቴ ወሬ እንዴት እንደምታስቀይር። እኔ እንደዚህ ሲስቁ ሳይ እንዴት ደስ እንደሚለኝ ገርማችሁ። የኔ ናፍቆት እኮ የእናንተን ደስታ ማየት ነው። ቆይ አንዴ ከመጣ። አዎ ትንሽ ቆያለሁ። ቀንሽ እንዴት ነበር? ቆንጆ ነበር። ያንተስ? ያ ጋር ትንሽ አድካሚ ነበር። አይ ነው ስራችሁ አድካሚ እንደሆነ እርቧል። ምግብ ይቅር። በጣም ንገሪያት እስኪ።
አደይ ምግብ አቅርቢ እስኪ። አንዬ ታውቂያለሽ፣ አንዳንዴ አደይ እናታችን እንደምትመስለኝ በቃ በልተን የምንጠግብ እኮ አይመስላት። በዛ ላይ ለእኛ ያላት ፍቅር ታውቂያለሽ። አንዳንዴ ሳስበው እግዚአብሔር እሷን ባይሰጠን የእናታችንን ሞት እንዴት ረሳው ነበር ብዬ እጨነቃለሁ። አንዳንዴ ምን እንደምመኝ ታውቃለህ? እናታችን በህይወት ኖራ እንደዚህ አድገን ብታይ። እሱማ እኔም ምኞት ነበር፣ ግን ይልቁን እግዚአብሔር ያመጣውን ነገር ሁሌ የምትጋፈጪው አትሽ። እሱስ ልክ ነህ ናኦሚ። ሌላ ምን እንደምመኝልህ ታውቃለህ? ምንድን ነው? አንተ አግብተህ ልጆች ወልደህ በዓይኔ ማየት። ምኞትሽ ከሆነማ ለምን ሚስት አትፈልጊልኝ? የምሬን እኮ ነው። እስኪ ይህንን ነገር አስብበት። ሰዎች ላለማግባት ብዙ ምክንያት ይደረድራሉ። ቤት፣ መኪና፣ ስራ። አንተ ደግሞ ይሄ ሁሉም አለግ። ቆይሽ እኔ መከሽ። ቆይ ግን አንቺ ምን ላይ ነው ያለሽ? ወይስ አሁንም ራስሽን እንደዛ ነው ያየሽ? አንተ ታላቅ ቁጭ ብለህ ማን ያላገባው? ይኸውልሽ አንቺን ሳልደር እኔ አላገባምሽ። አንተ ታላቅ ሳታገባ አላገባም። የኔ ፍቅር ምን አባት ይሉንልሽ? ምን ትሆንልኛለህ? አንተ ብቻ ኑርልኝ። እሱ ነው የምፈልገው። ምን እንደምሆንልሽ አሳጥቶኛል። ፍቅርሽ ልቤን ክፍት ብሏታል። አንተ ብቻ ደህና ሆንልኝ። እሱ በቂ ነው። እንዴት እንዳገኘሁሽ ሳስብ ግን ይገርመኛል። አስለፍተሽኝ በስተመጨረሻ እጄ ገባሽ። በጣም ነው እንዴ ለፋው? አዎ በጣም ለነገሩ ስታስመስይ ነው እንጂ ያየሽኝ ቀን ነበር እኔም የተመቸውሽ። እኔ አሁን አንተ ምንን ወድጄ ነው? እኔ አስተሳሰብን ነው እንጂ ወደድኩልህ። ኧረ እባክሽ እኔ ነኛ ሰረቅ እያደረግኩ የነበረው። ያልተነቃብሽ መስሎሽ። ከተነቀ ቀራላ። እኔ የምልሽ ስለ ግንኙነታችን ለእህትሽ ነግረሻታል እንዴ? ምን ብዬ ልንገራት? ማለት ስለ ግንኙነታችን ትጠራጠሪያለሽ እንዴ? ኧረ አይደለም አልጠራጠርም፣ ግን ብዙ ጊዜ ያለን እኮ። በዛ ላይ ደግሞ እህቴ በጣም ሲሪየስ ናት። ሲሪየስ ናት? እስቲ ፎቶን አሳይ። ይኸውልህ በጥያቄ ነው የምታጣድፍ። እውነትም ስትታይ ኮስታራ ትመስላለች። ዋናው ነገር አንቺን ማግኘት ነው። እንዳልሽው ደግሞ ጊዜ ስላለን ወደፊት ቀስ ብለሽ ትነግሪያታለሽ። እወድሻለሁ። እኔም እወዳለሁ። ተመስገን ምንም አይልም። ሰላም እኔም ልወጣ አንልም እንዴ ዛሬ? ወጣ ብንል ሳይሻል አይቀርም። ዛሬ ምንም ደስ እያለኝ አይደለም። ሮዚስ? ሮዚ አጎቴ መጥቷል ብላ ያዙ ይልቀቁኝ እያለች እሷ ስለሌለች ነው በአንድ የምታስብ ይቻል። ለማንኛውም ጨራርስና እንውጣ። ሮዛ ዛሬ ጠራሁሽ ፈተናውን በአንደኝነት ስላለፍሽ እና እኛ መስሪያ ቤት መስራት እንደምትችል ነግርሽ ነው። በጣም ደስ ብሎኛል አቶ ናኦም፣ አመሰግናለሁ።
ግን የትምህርት ደረጃሽንና ፕሮፋይልሽ እንዳየሁት ከሆነ ከዚህ ስራ የተሻለ ነው። እንዴት ነው ከማርኬቲንግ ማናጀር ወርደሽ በሴልስ ለመስራት የወሰንሽው? ያለሁበት ስራ ትንሽ ስራ ቢዚ ያደርገኛል። በዛ ላይ ደግሞ አልፎ አልፎ ከከተማ መውጣት አለ። እኔ ደግሞ ዘንድሮ ማስተርሴ መቀጠል ፈልጋለሁ። በዛ ምክንያት ነው ከስራ ጋር እንዲመቸኝ ብዬ። ለትምህርት ብለሽ የዚህን ያክል ዋጋ መክፈልሽ የሚገርም ነው። ታውቂያለሽ፣ በዚህ ሰዓት ሰው ከትምህርት ይልቅ ገንዘብን ያስቀድማል። እኔ ለትምህርት ትልቅ ቦታ ነው ያለኝ። በዛ ላይ ራሴን እያስተማርኩና እየተማርኩ ነው እዚህ የደረስኩት። እንግዲህ ይህ መስሪያ ቤት ትንሽ ስራ ይበዛበታል። እዚህ ደግሞ ይሄን ስራ ነው ይሄ እሱ ስራ ነው የሚባል ነገር የለም። ሁሉም በአንድነት እኩል ነው የሚሰራው። የስራ መብዛት እንኳን እኔን ብዙ አይረብሸኝም፣ ያስደስተኛል እንጂ በዚህ ምንም ሀሳብ አይግባ። ስራዬን በደስታ ነው የምሰራው። ስለዚህ ስራሽን መጀመር ትችላለሽ። ወደ መስሪያ ቤታችን እንኳን በሰላም ተቀላቀልሽ። አመሰግናለሁ። ከዛ በፊት ግን የነበርኩበት ድርጅት ማስተካከል ያለብኝ ነገር ስላለ ትንሽ ቀን እፈልጋለሁ። ችግር የለውም። ኤችአር ሄደሽ መፈረም ያለብሽን ፋይሎች ፈርሚና መሄድ ትችላለሽ። እሺ፣ በጣም አመሰግናለሁ አቶ ነው። እኔ የምልህ አሁን የወጣችው ማለች አዲስ ስታፍ ነች። ዛሬ ሲልስ የቀጠርናት። የሆነ ቦታ ማቃት መሰለኝ። ኧረ እባክህ ይህን የምታውቃት? እኔ እንጃ ብቻ ፊቱ አዲስ አበባብኝ። እና ስራ መቼ ነው የምትጀምረው? ሰኞ ብላለች። እንግዲህ የሚያስፈልገው ነገር ሁሉ ይሟላላት። ለጸሐፊዋ ነግሬያታለሁ። የሚያስፈልገውን ነገር ታዘጋጅላታለች። በጣም አሪፍ። እኔ የምልህ ሮቢ፣ የጨረታ ጉዳይ እንዴት ሆናል? ሞር ፕሮባብሊ እንደምናሸንፍ ተስፋ አለኝ። ያው ተፎካካሪ ድርጅቶች እንኳን ይኖራሉ፣ ግን ዋናው ነገር ዋጋ ይመስለኛል። እኔ ግን አይመስለኝም። ለመሰለህ የተቀመጡት መስፈርቶች በጣም ትልልቅ ናቸው። በዛ ላይ ነጮችም ስለሆኑ እያንዳንዱን ዶክሜንት ዲቴል ነው የሚያዩት። ከዛ በተጨማሪ የሚያስቀምጡት ዋጋ በጣም ከፍተኛ ነው። የትኛውም ድርጅት አይዳፈርም። ይሄ ደግሞ ለእኛ ትልቅ አድቫንቴጅ ነው። እስቲ እግዚአብሔር ይርዳል። ምን ያክል እንደምተማመንብህ ታውቃለህ አይደል? ይህን ጨረታ አሸንፍን ማለት ለእኛ ትልቅ እድል ነው። በጣም እንደምናሸንፍ አምናለሁ። ቀን ከሌሊት ለዛ እየሰራው ስለሆነ ደግሞ አትጠራጠር። ይህን ኮንፊደንስን እኮ ነው የምወድልህ። አመሰግናለሁ። ለምን ወተን ሻይ ቡና አንልም? እኔም ትንሽ አየር መውሰድ ፈልጌያለሁ። እስኪ አስኳት ስራለች፣ እሷን ልጨርስና ግን ቆይ ከፍቅረኛ ጋር ነው የምወጣው እሷ አለች ምናምን ያልክ ስጎራ ነበር እንዴ? ምን ተገኘ ዛሬ? ወይም እባክህ እሷ ከመሸ ከቤት አትወጣ። እህቷን እንደ ወታደር ነው የምትፈራት። ብዙ ጊዜ አባቴ ወንድሜ ምናምን ሲባል እንጂ እህት ሲባል ሰምቼ አላውቅም። እሷ የመጀመሪያ ናት። አይ እንደዛ እንኳን አይደለም። ከእህቷ ጋር ያላቸው ግንኙነት የጓደኝነት ያህል ነው። በዛ ላይ በጣም ታከብራታለች። እናም ደግሞ እኛም ከጀመርን ትንሽ ጊዜ ስለሆነ ብዙም ለመጫን አላሰብኩም። ተው እባክህ፣ አንተም ወዳታል። እሱማ እውነት ነው። ከቀን ወደ ቀን ለእሷ ያለኝ ነገር እየጨመረ ነው። ጠንከር አድርገህ ያዝ። ለማንኛውም ይህን እድል ላላገኘው ስለምችል አብረን እንወጣለን። አዎ እድልህን ተጠቀምበት። ከግብዣ እንደማትቀር ተስፋ አደርጋለሁ። አታስብ፣ ቃል ስለገባሁልህ እንወጣለን። በቃ እስከዛ እኔም ያሉትን ስራዎች ልጨርስ። እሺ።
ሮዛችን ደህና ነሽ? አለሁልሽ። እንዴት ነሽ ጓደኛዬ? አለሁልሽ። ኧረ ችግር የለውም። ማርፈድ እኮ ልማድሽ ነው። ምን ይምጣልሽ? አይ ቆይ ምንም አልፈልግም። እኔ የምልሽ አንቺን ማግኘት እኮ በጣም ከባድ ሆነብን። በዚሁ ከቀጠለ አቤል እንዳያጣሽ ነው የምፈራው። አቤል? አዎ አቤል። ከአቤል የተሻለ ወንድሟን ልታመጪ አሰብሽ? እውነት ለመናገር የሶሪ ስልችት ነው ያለኝ። በዛ ላይ ከተገናኘን ጀምሮ ነው አስምሬ የነገርኩት ስለ ትዳር የሚባል ነገር እንዳያነሳብኝ። ቆይ ሮዚ፣ በዚህ ዘመን ሰው እንዴት ነው የምወደውን አግብቼ ወልጄ የምኖረው ይላል። አንቺ ደግሞ ጭራሽ ለመለየት አስቤያለሁ ትያለሽ። ቆይ ምን እያሰብሽ ነው? ምን ነው ሊያ? እስቲ አቤልን ወሬ አትጀምሪብኝ አንቺም። ይልቅ የምነግርሽ ነገር አለ። ምን እንደምትነግሪኝ? ባለፈው ተወዳደርኩበት ያልኩሽ ቢሮ ጠሩኝ እኮ። ሮዚ፣ እዛ ሄደሽ ልትሰሪ ባልሆነ? አዎ ዛሬ ኢንተርቪው እንዳለፍኩ ነገሩኝ። ስራ መጀመር ትችያለሽ ብሎኛል። ሮዚ፣ ደረጃሽና ደሞዝሽን እንዴት ነው ዝቅ አድርገሽ ልትሰሪ ያሰብሽው? እኔ ምንም እየገባሽኝ አይደለም። እመኝ ልዬ፣ መጀመሪያ እንድትሰሚው ብዬ እኮ ነው። ቆይ ግን ምክንያትሽ ምንድን ነው? እውነት ለመናገር አሁን የምሰራው ስራ ስልችት ብሎኛል። በዛ ላይ ድርጅቱ በጣም አሪፍ ድርጅት ነው። አሪፍ ስራ ሰርቼ ደረጃዬን ከፍ እንደማደርግ ነው ማቀው። ሮዚ፣ የእውነት እንደዚህ ማድረግሽ ምንም ነው ማመን ያልቻልኩት። እመኝኝ፣ እኔ ነገ የስራ መልቀቂያ ደብዳቤ አስገባለሁ። ምክንያትሽ ባያሳምነኝም ግን ስራውን ከመልቀቅሽ በፊት በደንብ ብታስቢበት መልካም ነው። ጓደኛዬ፣ በጣም አስቤበት የወሰንኩት ውሳኔ ነው። ነው ወይስ እንራራቃለን ብለሽ ፈራሽ? እሱ እንዳለ ሆኖ ግን ሮዚ፣ ያንቺ ህይወት በጣም ነው የሚያሳስበኝ። ታውቂያለሽ አይደል? ጓደኛዬ፣ በዓለም ላይ ከአንቺና ከእህቴ ውጭ ማን አለኝና ነው? በዛ ላይ ታስፈልጊኛለሽ። አንራራቅም። አምናለሁ ሮዚ፣ በየትኛውም ሁኔታ ላይ ብትሆኝ እንደማትርቂኝ። ግን በቃ ምን ማድረግ ይቻላል? ሮዚ፣ ወይ አጎቴ። ቃሉ ይህን ያለመሸችው ለምንድን ነው? ትመጣለች። ትንሽ ከጓደኞቿ ጋር ማምሸት ፈልጋ ነው። አንተ አትጨነቅ። ጥሩ። አዲስ ስራሽ እንዴት ነው? አዲስ ስራ፣ አዲስ ስራ አስኪያጅ፣ አዲስ ጓደኞች። ለውጥ በጣም አስፈላጊ ነገር ነው። ለውጥ በጣም አስፈላጊ ነው። እኔን ግን እያሳሰበኝ ያለ ነው የኔ ሮዛ ይህን ከሚያክል ደሞዝ ላይ ወርዳ እንዴት እዚህ ልትገባ ቻለች የሚለው ነው። አጎቴ አትጨነቅ። ለትንሽ ጊዜ እኮ ነው። ከትንሽ ጊዜ በኋላ ትልቅ ደረጃ እናገኛለሁ። ካልሽ ጥሩ። እኔ ግን ነገ እሄዳለሁ። አጎቴ የኔ ፍቅር፣ ወይ የቀኔ ድምቀት እኮ ነሽ። ዛሬ አንቺን ባላገኝሽ ኖሮ ቀኔ ነበር የሚበላሽ። እኔ ራሱ እኮ ሳገኝ እንዴት ደስ እንደሚለኝ፣ ግን ሰሞኑ እንዳላገኝ አጎቴ ቤት አለ። እውነትሽን ነው? አዎ አጎቴን እኮ ትቶ መውጣት ትንሽ ከብዶኝ ነው። ታዲያ አሁን እንዴት መጣሽ ብቻቸውን ትተሻቸው? አሁንማ ሮዚ መጣች። ሮዚና አጎቴ ሲገናኙ ብታይ ወሬያቸው አንድ ቀንና ሁለት ቀን አይበቃቸውም። ከና ያስታውሱኝም። እንደዛ ከሆነማ እንኳን መጣሽ፣ እንኳንስ አገኘሁሽ። በነገራችን ላይ እህቴን ዋሽቻት ነው የወጣሁት። ማለት ምን ብለሽ ነው ያሸሻት? ባሌ ጋር ነው የሚሄደው እራት አትጠብቁኝ ብያት። ቃል የምርክን ሮቢ እንዲህ ብዬ የምወጣ ይመስላል? አንቺ አታረጊውም ብዬ አላስብማ። ከጓደኞቼ ጋር ነው የሚሄደው ነው የምመጣው ብዬ ነው የወጣሁት። እንደዛ ነው የሚባለው። ደነገጥካ? በጣም ምንድን ነው አጣድፎ እንደዚህ ወደ ቤት የሚያስኬድ ነገር? ምን አለ ከኛ ጋር ብትኖር? ምን ማለት ነው? ባዶ ቤት ውስጥ ሄደ አንድ ነገር ብትወስድ ሰው አጠገብህ የለም። ልጄ ምንም ነገር ቢሆን ነገ እሄዳለሁ። ቤቴን ትቼ መምጣት ረሳሁት እኮ። አጎቴ ምን አለ ከኛ ጋር ብትኖር? አስሬ ወደዚህ ወደዛ ከምትመላለስ። እንደዚህ እያልሽ ሁሌ መጥቼ በሄድኩ ቁጥር ወደ ናት። ጎረቤቶቼ ማለት እኮ ለእኔ ከዘመድም በላይ ናቸው። ስለዚህ መጥቼ እጠይቃቸዋለሁ። ደግሞ እንደዚህ አትበይ አጎቴ ምን አለሽ ብለኸኝ ከኛ ጋር ብትኖር? ለአንተም እኮ እሱ ነው የሚሻለው።
ቤቴ እንዴት አድርጌ? አስሬ ቤቴ ቤቴ ቤቴ። ይሄስ ቤት አይደል እንዴ? እንዴት ላድርግ? እዚህ ከመጣሁ እኛችን ይወስዱብኛል። እሺ በለኝና አብረን እንኖር። ይሄው ቤታችን ቤትህ ነው። ቢሆንም መሄዴ ግድ ነው። ደግሞ እኔ በየጊዜው እየመጣሁ ጠይቃችኋለሁ። አጎቴ ምን ማለት ነው? ያነሰባችሁ ነገር የለም? በየጊዜው እየመጣሁ ጠይቃችኋለሁ አልኩኝ አይደል እንዴ? ከዚህ በላይ ምን ልበል? ናኦሚ ዛሬ ትማትሄድ ማለት? አዎ ዛሬ ትማሪድ አቤት ነው ሙሉ። እሰይ ዛሬ እንኳን እስኪ ቤት ዋል። እሑድን እኮ ቤት አሳልፈህ አታውቅም። ቆይ ግን እንዴት ቤት ለመሆን ወሰንክ? ሮቤል ፍቅረኛ ይዟል። አሁን እንደ በፊት አይደለም፣ ብዙ ጊዜ አላገኘም። ለዚህ ነው ልጁ ፍቅረኛ እንዳይዝ የምትፈልገው። እስኪ ወንድሜ አንተም ሴቶቹን ቅረብ። ሴት ምናምን ይዘና መቼም አንተን እንጂ የምትኮራባቸው ሴቶቹ ወደዋል። እኔ ሁሉም እንዳንቺ ይመስልሻል? በአሁን ሰዓት አብዛኛውን ሴት ለጥቅም ብላ ነው ወንድ የሚቀርበው። ታውቂያለሽ፣ እኔ ደግሞ እንደዚህ ነገር አይመቸኝ። ደግሞ አንቺን ከዳርኩ በኋላ ነው የማገባው። አዴ ሰማሽልኝ አይደል? ምን እንደሚል አንቺን ሳልድር አላገባም እያለልሽ ነው። እውነቱን እኮ ነው። ለአንቺ እኮ እናትሽም አባትሽም እሱ ነው። ስለዚህ አንቺን ድሮ ነው የሚያገባው። ሳዴ ንገሪልኝ እስኪ አንቺን እንኳን ከሰማች። እንዲህ አዴ ምን ሆነሽ ነው? አይታይሽም? እንዴ አሁን ራሱ እኮ ጀስቷል። እንደውም እሱ ካላገባ አላገባም። እንደዛ ከሆነማ ሁለታችን መቆም መቅረታችን ነው አይደል? አይደል? ምን አለ ትዬ ኖሮ ይሄንን ቢሆን ነው። በቃ በየቀኑ ስሟን ሳታነሻት ይማራል። ምን ላርግ? አፈሩን ገለባ ያርግላቸው። እናትዬ እኮ ለእኔም እናት ነበር። እንዴት ያለች መልካም ሴት ነበረች። አዴ አንቺም እኮ እናታችን ነሽ፣ እኛም ልጆች ነን። ቆይ አንቺ አይደለሽ እንዳያሳደግሽ? ለምን እንደዛ የምትይው? ልክ ነው፣ ልጆቼ ናቸው። እትዬም እኮ አደራ እያሉኝ ያረፉት። ለማንኛውም ሻወር ወስጄ ልውጣ። ደግሞ እንዳታስቸግሪያትሽ። አሁንም እንደ ህፃን ነው የምታየው አይደል? እስኪ አትጀምረኝ አቤል። ሁሉ ነገር ለአንቺ ቀልድ ነው አይደል? ምን ላድርግ ታዲያ? ጥሩ ጊዜ እናሳልፋለን ብዬ ሳስብ ይኸው በነገር ትጀምረኛለህ። የኔ ፍቅር በዚህ ሳምንት ስንተኛ የተገናኘ ነው? ባለፈው ሳምንት በጣም ቢዚ ነበርኩኝ ታውቃለህ፣ ነግሬሃለሁ። ይኸው ባለኝ ጊዜ ሁሉ እያገኘሁህ ነው። እንደዚህ የማስቸግርሽ እኮ በጣም ስለናፈቅሽኝ ነው። እኔም እኮ ትናፍቀኛለህ አቤልዬ። ግን ምን ላድርግ፣ ሁሉንም ነገር አስበን ነው ማድረግ ያለብን። እሺ ግን ዛሬ አብረን አንውልም? አልችልም የኔ ውድ፣ ያው ቤት ሄጄ ማስተካከል ያለብኝ ነገር አለ። ያው አዲስ ስራ ልጀምር አይደል? ግን ሮዝ ጊዜ እየሰጠሽኝ እንዳልሆነ ይታወቅሻል። ምን አድርጊ ነው የምትለኝ አቤል? ያለኝን ጊዜ ሁሉ እየሰጠውክ ነው። ምን ላድርግ ከዚህ በላይ? ምን አድርጊ ነው የምትለኝ? እኔ እኮ ነግሬሽ ነበር ሮዚ፣ ሁለታችንን ብንጋባ፣ አንቺም ከስራ ወደ ቤት እኔም ከስራ ወደ ቤት፣ ምንም የሚከብድን ነገር የለም ነበር። እንጋባ 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 አትበለኝ። በቃ እኔ ለትዳር ዝግጁ አይደለሁም። አንቺ ሁሌ ራስሽን የምታዳምጪው። ቆይ እኔስ? አንተ ምን ሆንክ? ምን አብረን አይደለን እንዴ? ንገሪኝ እስቲ፣ ሁለታችን እንዳንጋባ የሚያደርግን በቂ ምክንያት ምንድን ነው? እኔ ብዙ ማሳካት የምፈልገው ነገር አለ። በቃ ካሳካሁት በኋላ እንጋባለን። እውነት ለመናገር ሰው ከተዋደደ በቂ ገቢ ካለው ትዳር ለመመስረት ለምን እንደሚቸገር እኔ አይገባኝም። አሁን ከኔ ጋር ትቀጥያለሽ ሳትቀጥይ ይሄን አሁን ብትነግሪኝ ደስ ይለኛል። እኔ እዚህ ጋር ያለሁት እኮ ስለማፈቅረህ ብቻ ነው። በቃ ማስተካከል የምፈልገው ነገር አለ ብቻ ነው ያልኩህ። ተረዳኝ እንጂ አቤል።
ብቻ ማስተካከል ፈልጋለሁ የምትይኝ ነገር ስለ አባትሽ ጉዳይ እንደሚሆን ተስፋ አደርጋለሁ። ይህን ነገር ስንት ያወርተን ተስማምተናል አይደል? እሱ አይደለም አቤልዬ፣ በቃ ሌላ ወሬ እናውራ እስኪ እና ደግሞ ጥሩ ጊዜ እናሳልፍ። መጠጣት ፈልጋለሁ። እኔም